በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና ሰላም እንደምን ቆይታችኋል? የእግዚአብሔር ሰላም ይብዛላችሁ እላለሁ። መጽሐፈ ሩት ጥናታችንን ጀምረናል። ምዕራፍ 1 ቁጥር 3 ድረስ አይተናል። ዛሬ ደግሞ ምዕራፍ 1 ከቁጥር 4 ጀምሮ ያለውን እንመለከታለን እስከ ቁጥር 8 ድረስ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እንድትጀምሩ አሳስባለሁ። ደግሞ አገልግሎቱን ለማገዝ መንፈስ ቅዱስ ቀስቅሶኛል፣ እግዚአብሔር በረከቱን አፍስሶልኛል የምትሉ ደግሞ እግዚአብሔርን አገልግሎት ለማገዝ በስክሪን ላይ ባሉት አካውንቶች በማስገባት በእርግጥ ለእግዚአብሔር ክብር ለሚሆን አገልግሎት እጆቻችሁን ትዘረጉ በእግዚአብሔር ፍቅር አነሳሳለሁ። መጽሐፈ ሩት ምዕራፍ 1 ከቁጥር 4 እነርሱም ከሞዓባውያን ሴቶች ሚስት አገቡ። የአንዲቱም ስም ኦርፋ የሁለተኛይቱም ስም ሩት ነበረ። በዚያን 10 ዓመት ያህል ተቀመጡ። መሐሎንና ኬሌዎንም ሁለቱ ሞቱ። ሴቲቱም ከሁለቱ ልጆቿና ከባሏ ተለይታ ቀረች። እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁለቱ ምራቶቿ ጋር ተነሳች። እርሷም ከሁለቱ ምራቶቿ ጋር ከተቀመጠች በስፍራ ወጣች። ወደ ይሁዳም ምድር ሊመለሱ በመንገድ ሄዱ። ኑኃሚንም ምራቶቿን ሂዱ፣ ወደ እናቶቻችሁ ቤት ተመለሱ፣ በእኔና በሞቱት እንዳደረጋችሁ እግዚአብሔር ቸርነት ያድርግላችሁ፣ እግዚአብሔር በየባላችሁ ቤት ዕረፍት ስጣችሁ አለቻቸው። ሳመቻቸው፣ ድምፃቸውን ከፍ አድርገው አለቀሱ ይላል። ለእግዚአብሔር ለአምላካችን ክብር ይሁን። እንግዲህ እዚህ ጋር የምንመለከተው ነገር ባለፈ እንዳነሳ ነው ጊዜያዊ ጥቅም ለማግኘት ረሃብ ለመሸሽ ብላ ወደ አልተፈቀደላት ቦታ ነው የሄደችው። ያው የቤተሰቡ መሪ አቤሜሌክ ቢሆንም ወደ አልተፈቀደላቸው ከሞዓብ ጋር እንዳትገናኝ ወደ ተባሉበት ምድር ነው የሄዱት። ዛሬ ይሄ ትምህርት እኮ ለሁላችንም ቀጥታ ሩት ኑኃሚን እያልን እንድናስብ ሳይሆን አንቺ ማን ነሽ? ሩት ነሽ? ኑኃሚን ነሽ? አንተ አቤሜሌክ ነህ? ኬሌዎን ነህ? ማን ነህ? ለጊዜያዊ ጥቅም ብለህ የእግዚአብሔር ነገር የምትሸጥ አንዳንድ ሰዎች መከራን ለማለፍ ችግርን ለማለፍ የሚገጠማቸውን አንዳንድ የኑሮ ጉዳይ ለማሸነፍ በማይፈልጉት ቁርኝት ውስጥ ይገባሉ። ክርስትናቸው ጣል አድርገው በእምነት ከማይመስላቸው ጋር ወንጌሉን መስቀሉን ጥለው ይሄዳሉ። ለጊዜያዊ ችግር፣ ቤተሰብ ለመርዳት፣ የሆነ ነገር ለማድረግ ለጊዜው በኋላ ብለው። ክርስትና ለድርድርና ለገበያ የሚቀርብ ጉዳይ አይደለም። እስከ ሞት ድረስ መታመን ይጠይቃል። አይቀርም እኮ እዚህ አሁን እንደምናየው በእግዚአብሔር ሕዝቡን ጎበኘ ተብላለች እኮ። በቃ እግዚአብሔር ሕዝቡ ምን አይልም አይጥልም። ግን በእግዚአብሔር ጉዳይ ላይ እንዳንደራደር ያስፈልጋል። የሚገርም ነው። አባት ሲሞት ወይም አቤሜሌክ ሲሞት ልጆቹ ከሞዓብ ሴቶች አገቡ ይላል። 10 ዓመት ተቀመጡ። እንዴ ከ10 ዓመት በኋላ ደግሞ እንደገና ሞት አዘናግቶ ጎበኛቸው። አቤሜሌክ በሞተ በ10 ዓመት ወንዶች ልጆቹ አልተገለጸም፣ ተከታትለው ነው የሞቱት። በተለያየ መንገድ እያዘናጋ ሞት ከጎበኘን ወይም ደግሞ ችግርና መከራ ተደጋጋሚ ነገር ካገኘን መጎብኘት እንኳን አለው መጎብኘት ለመልካም ነው ከሆነ እግዚአብሔርን መፈለግ ያስፈልጋል። ለምንድን ነው ማለት? ምክንያቱም ሞት ሲመጣ በአንድ ቤተሰብ ውስጥ ተደጋጋሚ ሞት ሲመጣ እንደው እርግማን ነው ምናምን የሚል ሌላ አይነት ኮኖቴሽን ወይም ደግሞ አንድምታን ባትይዙብኝም ግን ተደጋጋሚ ሆኖ ሲመጣ ከሄድንበት ጉዞ አንፃር ከእግዚአብሔር መንገድ ከሄድንበት ጉዞ አንፃር ምን መሆን አለ መጠየቅ አለብን። ወንዱን ብቻ እየነጠለ የሚመታ ምክንያቱም ብሬድ ዊነር እንደሚሉት ለቤተሰቡ የኑሮ ዋልታ የሆነውን እየፈለገ ሰይጣን እንዲህ ነው የሚያደርገው። ማስራብ መከራ መክተት ይፈልጋል። ይሄ ለምንድን ነው ብለን
ከሄድንበት መንገድ ልክ ነው ከእግዚአብሔር ጋር መጽሐፍ ቅዱስ መንገዳችሁን ፈትሹ ይላል። እዛም እንደሚለው ባነበው ደስ ይለኛል። ትንቢተ ሆሴዕ ምዕራፍ 6 ላይ ትንቢተ ሆሴዕ ምዕራፍ 6 የሚነግረን ቃል አለ። ይቅርታ ሆሴዕ ምዕራፍ 6 ላይ እንደዚህ ይላል፣ ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናልና እርሱም ይፈውሰናል፣ እርሱ መጥቶናል እርሱም ይጠግነናል፣ ከሁለት ቀን በኋላ ያድነናል፣ በሶስተኛውም ቀን ያስነሳናል፣ በፊቱም በሕይወት እንኖራለን። እንወቅ እናቀውም ዘንድ እግዚአብሔርን እንከተል፣ እንደ ወገግታም ተዘጋጅቶ እናገኘዋለን። እንደ ዝናብም ምድርንም እንደሚያጠጣ እንደ መጨረሻ ዝናብ ይመጣል። ምሕረታችሁ እንደ ማለዳ ደመና በማለዳም እንደሚያልፍ ጠል ነውና። ኤፍሬም ሆይ ምን ላድርግልህ? ይሁዳ ሆይ ምን ላድርግልህ? ስለዚህ በነቢያት እጅ ቆረጥኳቸው፣ በአፌም ቃል ገደልኳቸው። ፍርዴም እንደ ብርሃን ይወጣል። ከመስዋዕት ይልቅ ምሕረትን ከሚቃጠል መስዋዕት ይልቅ እግዚአብሔር ማወቅ እወዳለሁ ይላል። እንመለስ ነው የሚለው። ከሰበረን ይጠግነናል፣ ካቆሰለን ይፈውሰናል። እንደውም ይላል ከሁለት ቀን በኋላ ያድናል፣ በሶስተኛው ቀን ያስነሳናል። ቀን እዚህ ላይ ስፔሲፊክ አድርጎ ቀን መወሰኑ አይደለም። 2-3 ቀን ያለው የእግዚአብሔር ምሕረት ፈጣን ናት ነው። ከተቀበልነው መከራ አንጻር ካለፍንበት ችግር አንጻር እግዚአብሔር እኛን ለመጎብኘት ይፈጥናል ማለት ነው። እጁ ቅርብ ናት። 2-3 ቀን አለ እና ምን በለው በሕይወት ያኖራል። ምናል እንደ ወገግታ ደስ የሚል ቃል አለ እዚህ ጋር። እንደ ወገግታ ተዘጋጅቶ ዝናብ እንደሚያጠጣ ምድር እንደሚያጠጣ እንደ ኋለኛ ዝናብ። የኋለኛ ዝናብ ማለት ምን ማለት ነው? ዝናብ መጀመሪያ ዝናብ ሲዘንብ ኃይለኛ ነው አይደል? ጎርፍ ጠራርጎ ነው የሚሄደው። የኋለኛው ዝናብ ግን ካፍ ያለ ቀስ እያለ ስለሚወርድ ምድርን ያለመልማል። ስለዚህ ለምድር የኋለኛው ዝናብ ነው የሚጠቅመው እንጂ እንደ ጎርፍ በኃይል ቢወርድ ወደ ታች አይገባም። እግዚአብሔርም ተዘጋጅቶ እናገኘዋል። ያው በኑኃሚንና በሩት ሕይወት እናየው። ኑኃሚን እግዚአብሔር ተዘጋጅቶ ይጠብቃል። በቤተልሔም ምድር ምግብ እንዳለ ሰምታ ነው ሄደችው። እግዚአብሔር ተዘጋጅቶ ይጠብቃል። ታዲያ ተደጋጋሚ ነገር በሕይወታችሁ ውስጥ ከገጠማችሁ ጊዜ ጠብቆ ከሆነ ምን ማለት ነው? ምንድነው ከሄድኩበት አንጻር ምንድነው ነገር ለመቆም ይገባል። ለምሳሌ ሞት ሊቆም የሚችለው በመመለስ ነው። ከእግዚአብሔር መንገድ በመውጣት ሞት ካገኘን፣ ኪሳራ ካገኘን፣ ችግር ካገኘን የሚያስፈልገን መመለስ ነው። ክብር ለእግዚአብሔር ይሁንና ከዛሬ 33 ዓመት በፊት 34 ዓመት ሊሆን ነው በፊት ዘመኑን ማስላቱ 84 መጨረሻ ነው የወጣሁት ወይ እና ውቃ ቤት ካዳሚ ነበርኩ። ከውቃ ቤት ጀበና ስር አዳልሞቲ ወሰንጋላ ጠቋር እያልኩ ቡና እየደፋው ሲዳ የተባለ ድንጋይ ላይ ደምና አተላ እየደፋው እዛ እየሰገድኩ አገለግል ነበር። ክብር ለእግዚአብሔር ይሁን። ይሄው እነኚህን ሁሉ ዓመታት በሕይወት ነው። ነገር ግን የሚገርመው እኔ ከዛ ሰውጣ የውቃቢ ጀበና አልነካም ብሎ ጥሎ ወጥቷል ይሞታል ብለው ሲያወሩ የነበሩ ሰዎች አዝናለሁ፣ አልመካም። ከምሕረቱ የተነሳ አልመካም። አሁን ማለሳቸው ሌሎች ብዙ ሰዎች መከራ የገጠማቸው ከኔ የተሻለ ክፉ የሆነው አይደለም። እንደውም በኃጢአት እኔ በልጣቸዋለሁ ማስመካ ቢሆን። ነገር ግን ይሞታል፣ ነፋስ ይወስደዋል፣ ዘመድ የለውም ወይ ብለው ሲሉኝ እነሱ ነው ጊዜ የጠበቀ ሞት የጎበኛቸው። የጎበኘ እንኳን አይባል ሞት ያገኛቸው። አዎ ተመልከቱ። አልገባቸው ይሞታል ያሉኝ እኔ ያለው ሞት እኔ ደጋግሞ እኔ ቤት ለምን ገባ ብሎ መጠየቅ። አንዳንዴ እግዚአብሔር ይርዳል። አንዴ አይናችን ከታወረ እኮ ሰይጣን ካሳወረን ከባድ ነው እና ለምንድን ነው የገጠመኝ? ተደጋጋሚ እኔ ከስራ ወጥቼ መበላው አጥቼ ነበር እና በኋላ ግን ያው እግዚአብሔር ረዳኝና ወደ እግዚአብሔር ስመለስ የ3 ዓመት ችግር ምግባቶ የሰው ፊት የማየት ጉዳይ ክብር ለእግዚአብሔር ይሁን አሁን ድረስ ተፈታ። እግዚአብሔር መልካም። ስለዚህ ለምንድን ነው ይሄ ነገር የገጠመኝ ብሎ መጠየቅ ያስፈልጋል። ዝም ብለን በቃ መጥራት አንዳንዴ ሰይጣን እንደዚህ ያደርጋል። ይሄ ሲሆን ቆያ ይሄኛው ለምሳሌ በጸበል ቦታ ሄደው የሞተ ከሆነ ቆይ ደግሞ እዚህ ቦታ እንሂድ ይላሉ። እዛም ሄዶ ሰው ከሞተስ መንገድን መመርመር ነው የሚያስፈልገውና ይሄ ያስፈልጋል ነው እና እግዚአብሔር ሕዝቡን ጎበኘ። ምክንያቱም የእግዚአብሔር ጉብኝት አይቀርም። እግዚአብሔር ሕዝቡን ምን አይልም አይጥልም።
በእርግጥ እግዚአብሔር ሕዝቡን የጎበኘው ከ10 ዓመታት በኋላ አይደለም። እግዚአብሔር ሕዝቡን የጎበኘው እሷን መከራ ካደቀቃት በኋላ ነው። አዎ ወገኖቼ፣ መመለስ ካለብን ወደ እግዚአብሔር መምጣት ካለብን መከራው ካደቀቀን፣ ዋጋ ከከፈልን በኋላ፣ ያለንን ካጣን በኋላ፣ ዘመዶቻችን ከሞቱ በኋላ፣ ውርደት ከተከናነብን በኋላ ይሁን። ልባችንን በእግዚአብሔር ፊት አዋርደን ወደ እግዚአብሔር መመለስ ካለብን አሁን ነው መመለስ ያለብን። መከራው ሳይበዛ፣ ችግሩ ሳይከብድ፣ ዋጋ ሳንከፍል፣ የያዝነውን ሳናጣ፣ ኪሳራ ሳያገኘን ወደ እግዚአብሔር መመለስ ያስፈልጋል። አለበዚያ ግን መከራው አድቅቆን ካለቀልን በኋላ ብንመለስ ደግሞ ትንሽ ቆይተን ምን አለ ቶሎ በመመለስ ኑሮ እንላለን እና ያስፈልጋል። አዎ የሚገርም ነው። ለእግዚአብሔር በአሕዛብ ምድር እያለች ምስክርነቷ ጥሩ አይደለም። ለምን? ይሄ ሰውዬ ከየት መጣ? ከየት መጣ ሲባል ከቤተልሔም ከእስራኤል ሀገር። ለምን መጡ? ረሃብ ይዟቸው። ስለዚህ ስለ እስራኤል እና ስለ አምላኳ ያለው ምስክርነት መጥፎ ነው። አንዳንዴ ህይወታችን አግባብ ባልሆነ መንገድ እየሄድን እንደገና የእግዚአብሔር ስም ይሰደባል። ለዚህ ነው ሕዝቅኤል 36 ላይ ምንድነው ምሰራው በአሕዛብ መካከል ስላስነቀፋችሁት ስሜ ነው ይላል። እና የእግዚአብሔርን ስም በኑሯችን እናስነቅፋለን። እና ስለ እግዚአብሔር ክብር የነበራት ምስክርነት የሚናፈቀው የትላንት ታሪክ እኮ ባህር ከፍሎ ህዝቡን አሻገረ፣ ጠላቶቻቸውን አስጥሞ እየቀጠቀጠ አወረሳቸው። ድንቅ አምላክ አላቸው። አምላካቸው ሲገለጥ በእሳት፣ አምላካቸው ሲገለጥ በነጎድጓድ፣ አምላካቸው ሲቀጣ በአንበጣ በዝንብ የሚቀጣ ነው የተባለውን አሁን ደግሞ መጥፎ ምስክር። ወገኖች ለእግዚአብሔር ክብር በእናንተ ምክንያት ለእግዚአብሔር ክብር መጥፎ ምስክሮች እንዳትሆኑ ያስፈልጋል። እግዚአብሔር ግን ስሙን ያከብራል። ክብር ለእግዚአብሔር። ስሙን ያከብራል እግዚአብሔር። ለምን ብትሉ እሷ ስለ እግዚአብሔር ያላት ምስክርነት የሚያስርም የሚያሰድድ ቢሆንም ነገር ግን እግዚአብሔር በሕዝቡን በምግብ ጎበኘ የሚለው ዜና ተሰማ። ከሷ መጥፎ ምስክርነት ይልቅ የእግዚአብሔር የጉብኝት ዜና ተሰማ። የፈለገ ብትናገር አንዳንዴ እግዚአብሔርን ነገር እንደው ከእግዚአብሔር ጋር የሚጋጩ ይደቃሉ ይላልና ስለ እግዚአብሔር ክብሩን መጠበቅ ስሙን ማክበር የሚችል አለና ልንጠነቀቅ ይገባናል። አሁን ግን መመለስ ጀመረች። ግድ ስሙን ማስከበር ስላለበት እዛው ብትሞት ይኸው አምላኳ እንዲህ ያደረጋት እንዳትል ለምስክርነት እሷን አስተርፎ ተመለሰች። ለምን መጥተው ነበረ ሲባል ተርበው ነው። አሁን ለምን ትመለሳለች ሲባል አይ አገራቸው አሁን ምግብ አለ። አያችሁ እግዚአብሔር እንዴት አድርጎ ስሙ እንደሚያከብር። የምንጎዳው እኛ ነን። አዎ እግዚአብሔር ስሙን ለማስከበር መጽሐፍ ቅዱስ እኔ ቀናተኛ አምላክ ነኝ ይላል። ለስሙ ቀናኢ ነው። ስለዚህ ሲናገረን መስማት አለብን። በብዙ መንገድ ይናገራል። መጀመሪያ እኮ በቃሉ ይናገራል። ዛሬ የእግዚአብሔር ቃል መጥቶ ሲነገረን እልህኛ ብናደርግ አንሰማ አንታዘዝ ብንል እግዚአብሔር በትሩ ይነሳል። ኢዮብ 33:14 ላይ ኢዮብ 33:14 ላይ ይላል እግዚአብሔር በአንድም መንገድ በሌላም ይናገራል፣ ሰው ግን አያስተውልም። ሲናገረን ሲመክረን ተመለስ፣ ተይቅርብሽ፣ ይሄ መንገድ አያዋጣችሁም ሲለን አንሰማ ስንለው በሚገባን ቋንቋ ያናገረናል። ይሄ አደጋ ስለሆነ እቺ ሴት ጆሮዋ የተከፈተው መከራው ሲበዛባት፣ ችግር ሲከብድባት ነው። መከራው ችግሯ እንድታስተውል ያደረጋት። ለዚህ ዓለም ጉዳይ ለስጋችን ነገር ስንወጣ እግዚአብሔር ከኛ ጋር አይወጣም። አስቀድማችሁ ጽድቁን መንግስቱን ፈልጉ ሌላው ግን ይጨመርላችኋል የሚል አምላክ ነውና ወደ እግዚአብሔር በመምጣት ነው። ጆሮአችን በቃሉ ቢከፈት አይሻልም? በምህረት ቢከፈት አይሻልም? በፍቅሩ ቃል ቢከፈት አይሻልም? በመከራ ከምንሰማ ስማ ምከረውም ቢሲል ምን ምከረው ይባላል አይደል? ተረት ኤኒዌይ የወንጌሉ ቃል ባይበልጥም ስለዚህ አንድ ሰዎች በመከራ ይሰማሉ። ታይቶላ ታስታውሱ የለም በሉቃስ ወንጌል ምዕራፍ 15 ላይ የምናየው ያ ኮብላዩ ልጅ ከአባቱ ቤት ሀብት ተካፍሎ የወጣው ልጅ ያለውን ጨርሶ
አእምሮ የተከፈተው የአባቱ ቤት የተተረፈረፈ በረከት ያለው እንደሆነ ያወቀው መቼ ነው ስንል ውርደትን ጠግቦ አተላ ለመብላት ከሳባ ጋር ሲከለከል ሲያይ ነው አእምሮ የነቃው። ችግር ካደቀቀን በኋላ መከራ ዋጋ ካስከፈለን በኋላ ሳይሆን ዛሬ ቀድመን ብንሰማ ይሻላል። ለተመለሱ እግዚአብሔር ቅርብ እንደሆነ እናውቃለን። እግዚአብሔር ቅርብ ነው። በእግዚአብሔር ቤት የሚበላ በረከት አለ። ብዙ ሰዎች እምነታቸውን የጣሉት፣ ብዙ ሰዎች በማይሆን ቁርኝት ውስጥና ትዳር ውስጥ ወንጌላቸውን ያስጣላቸው ነገር ውስጥ የገቡት እንጀራ ያገኙ መስሏቸው ነው። ነገር ግን እግዚአብሔር የበረከት አምላክ ነው። ወርቁም ብሩም የኔ ነው ብሏል። ያዕቆብ ልጅ ምን ብሎ ነበር? በአባቴ ቤት ባሮች እንኳን እንዴት የተረፋቸው አይደሉም አለ። በኢሳይያስ ምዕራፍ 55 ቁጥር 7 ላይ በትንቢተ ኢሳይያስ ምዕራፍ 55 ቁጥር 7 ላይ ምን ይላል? ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔርም ይመለስ፣ እርሱም ይምረዋል፣ ይቅርታው ብዙ ነውና ወደ አምላካችን ይመለስ ይላል። ነገር ግን ኑኃሚን ቅድሚያ ትኩረቷ ለምግብ ነው። ምክንያቱም አሁንም እግዚአብሔር መታኝ፣ እግዚአብሔር አደቀቀኝ፣ እሱ ይሻለኝ ነበር አምላኬ ነው አላለችም። መጽሐፉ እንደሚነግረን ሕዝቡ እግዚአብሔር እንጀራ እንደሰጣቸው ሰማች ይላል። ጆሮዋና ዓይኗ ያለው እንጀራ ላይ ነው። ነገር ግን ከምንም በላይ በመመለሷ ከእንጀራ በላይ አምልኮ ባለበት፣ እግዚአብሔር ክብር ባለበት፣ ታቦቱ ባለበት፣ የእግዚአብሔር ክብር ቃሉ በሚነገርበት፣ ሌዋውያኑ ቆመው በሚያገለግሉበት፣ በሚዘምሩበት በእግዚአብሔር ቤት ህብረት ከእግዚአብሔር ጋር ፌሎሺፕ፣ ህብረት፣ አንድነት አገኛለሁ ብላ አልናፈቀችም። ላስታውሳችሁ ቅዱስ ዳዊት ሳኦል ሊገለው ሲያባረረው ምንድን ነበር ያለው? ልትገለኝ አረፌ እንዳልቀመጥ በመከራ በችግር ላልፍ ነውን? አይደለም ያለው። ያለው ምንድነው? እግዚአብሔርን እንዳላመልክ ጣዖት አምልክ ብለው ከእግዚአብሔር አገር አወረሩኛል። የዳዊት ጭንቀቱ ምን ነበረ? እግዚአብሔርን ማምለክ ነው። ሞት ይሆን አልሞት ይሆን አይደለም። ለዚህ ነው እኮ እግዚአብሔርን አንዲት ነገር ለመንኩት፣ እርሷን በሕይወቴ ዘመን ሁሉ እሻለሁ። ምን? በእግዚአብሔር ቤት እኖር ዘንድ፣ መቅደሱንም እመለከት ዘንድ፣ ደስ የሚያሰኘውንም አይ ዘንድ አለ። ስለዚህ እንዲህ የናፈቀው ሰው እግዚአብሔር እንኳን በብዙ ቢበድልም እግዚአብሔር በብዙ ታግሶ፣ በብዙ አስተምሮ፣ በብዙ መልሶ በዘመኑ የእግዚአብሔርን በረከት ጠግቦ እንዲያርፍ እግዚአብሔር አግዞታል። ስለዚህ ይሄ መልካም አምላክ ስለሆነ ከሱ እንዳትርቁ፣ ከሱ እንዳትለዩ፣ በምንም መንገድ ክርስትናቸውን እንዳትደራደሩበት በእግዚአብሔር ፍቅር አደራ እላለሁ። ለአማቶቿ እንኳን ለምራቶቿ የሰጠችው ምስክርነት መጥፎ ነው። አሁን ስትመለስ ግን እግዚአብሔር ሕዝቡን ጎበኛለች፣ አብራቸው ተነሳች ይላል። በቀጣይ እንመጣበታል። አብራ ከተነሳች በኋላ ደግሞ እቺ ሴት ዞሮ ዞሮ ከሰማያዊ ነገር ይልቅ የስጋዋ ጉዳይ የራሷ ክብር የሚናፍቃት ናትና ትንሽ ከሄዱ በኋላ ደግሞ አብረው ከተነሱ በኋላ መንገድ ከጀመሩ በኋላ ደግሞ ተመለሱ ስትላቸው እንሰማለን። እግዚአብሔር በነገሩ ጸጋውን ያብዛልን። ይቆየን።